ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸን አንጀላችሁ እሞኝላችሁ አለ ቢሴስ ከወንዱ ለማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉን። ለዚህም ሁሉ ቢያው ዘግናችኋለሁ። ሐሳቦችን ሞቻችን እንደለመዳችሁ 3000 ላይክ እንድትገጩኝ በተተና አጓብዛችሁ አለ። ዛሬ ድምጃናችን ይዘላችሁ የመጣ ነው ሶበር ዜና በፈገግታ መሞት ነው። ሰሞኑን እንደምታውቁት እንግዲህ ህወሓት ላይ ተደጋጋሚ የሆነ የድሮን ጥቃት ደርሷል። ህወሓት በድሮን ተመትቻለሁ፣ ተጎድቻለሁ፣ ተጎሳቀያለሁ አላለም። ትንፉሽ አላለም። ለምን? በፈገግታ ነው የሚሞተው። አንዳንድ ጦርነት በፈገግታ እንድትሞት የሚያስገድዳሉ። አሜሪካ በኢራን ጦርነት ጀቶቿ ተመተዋል፣ የተራቀቁ ሄሊኮፕተሮቿ ተመተዋል፣ የተራቀቁ ድሮኖቿ ተመተዋል፣ የጦር መርከቦቻቸው ኤርክራፍት ካሪየሮቻቸው ተመተዋል። አሜሪካኖች ፈገግ ነው የሚሉት። ኧረ ሰላም ነው አሸይና እያሸነፉን ነው አይወቅድልህም። እውነቱን ብታምን ይዞት የሚመጣው ጦስ ጡቡሳስ በጣም ከባድ በቃ የሞተብህን ሽፍንፍና አድርገህ ድብቅብቅ አድርገህ ዞር ማለት ነው የሚሻለው እንጂ ለሌሎች ጠላት። አሁን ለምሳሌ በኢራን ላይ ያገኛት ውርደትና እልቂት ቻይኖቹ በሳተላይት ስለሚከታተሉ፣ ራሽያኖቹ እያንዳንዱ እንቅስቃሴዎቻቸውን ስለሚከታተሉ ነው እንጂ አሜሪካኖቹ ቀጥታ ወጥተው ቢናገሩ ዓለም እንደው መሳቂያ መሳለቂያ ነው የሚያደርጋቸው። መሳለቂያ። ትራምፕ ራሱ ወጥቶ በመጀመሪያው የኢራን ጥቃት ለነፍሳችን ነው የሮጥ ነው ያለው። ነፍሳችንን ለማዳን ነው የሮጥ ነው እና በጦር ሜዳ ላይ ጥቃት ሲደርስብህ፣ ሞት ሲደርስብህ፣ እጅ ሲቆራርጥ፣ ንብረት ሲወድም ስትሸነፍ ዝም ትላለህ። ደህና ነኝ፣ ምንም ጥቃት አልደረሰብኝም። ምክንያቱም እዚህ ጋር ያለው ወታደር ካለቀ እዛ ጋር ያለው ወታደር ሞራሉ ይፈሳል፣ አቅሙ ይዶክማል። ነገ ለመዋጋት ፍርሃት ውስጡ ይሞላል፣ ይንቆጠቆጣል። ስለዚህ ብትሞትም ብትቆስልም ንብረቱ ቢወድምም ሰራዊቱ ቢበተንም ኧረ ደህና ነኝ አሸይና ትላል። በፈገግታ እንድትሞት ትገደዳል። አሁን ዩክሬን ያ ሁሉ ሰራዊቷ እያለቀ ያ ሁሉ ውድመት እያለቀ የሚላላካቸው እግራቸው የሚልሱላቸው አውሮፓኖች እንዳይቆጡ እንዳያኮርፉ ሲባል እርዳታ እንዳይከለክሉ የጦር መሳሪያ ቦምብና መሳሪያ እንዳያቋርጡ ሲባል ዩክሬኖቹ ጄኔራሎች ወጥተው ደህና ነን እያሸነፍን ነው፣ ራሽያን እየዱፎቅናት። የቱ ጋ ብትለው መልስ የለው። እልቂቱ አለ። ዩክሬን ወደ አመድነት እየተቀየረች ነው። ሰራዊቶቿ እንደ ቅጠል እየረገፉ ነው። በየቦታ እየተከበቡ እየተቆጠቀጠ ነው። ግን በቃ አንዳንድ ጦርነት በፈገግታ እንድትሞት ያስገድዳል። ፈገግ በል ይለዋል። እና ህወሓት ሰሞኑን በተደጋጋሚ የድሮን ጥቃት ደርሳል። እስካሁን ያመነ አንዷን ብቻ፣ ሌላውን አላመንም። ለምን? ያገለግል ነበር ለዚህ ለፕሮፓጋንዳ፣ ለህወሓት ፕሮፓጋንዳ ይጠቁም ነበር። ክፋቱ ምንድነው? ህወሓት ጾሮ ድሮን መሳሪያ ገጥም ያለ ወደ 600 ምናምን ሚሊዮን ነው ቢሊዮን የተበላበት ጆካ የሆነ ጾሮ ድሮን ገጥም ያለው ብሎ ቱሪና ፋውን ሲነፋ ነበር። ድሮን ታጥቅ ያለው ብሎ ቱሪና ፋውን ሲነፋ ነበር። ወርግጥ አንድ ነው ጅል መሆን የማልፈልግበት ነገር የህወሓት ሙሉ አቅሙ አሁን አልወጣም። ይሄ መታወቂያ ያስፈልጋል። ይሄ ኃይል መፈታተሻ ውጊያ ነው እንጂ መደበኛ ውጊያ አይደለም። የህወሓት አፈቀላጤዎች በየሚዲያው እየመጡ ለምንድነው ወደ መደበኛ ጦር ማንገባው? ምን እየጠበቅን ነው? በድሮን እኮ አለቀን። ኦፍኮርስ ህወሓት ያው አመል አይደለም። በሲኖ እየጫነ ሰራዊቱን ከነ መሳሪያ ያጓጉዛል። አይሰለጥንም። ያውቃል የድሮን ጥቃት እንዳለ ያውቃል። ግን በቃ ይሄ አይመጣብኝም ይላል። የከረፈፍ ማዕት ነው የተሰበሰበው። እነዚህ የህወሓት ባህላዊ የጦር ጀነራሎች ምንም ከእንቅልፋቸው የሚነቁ አይደሉም። ለመቼው ሰራዊቱን ያስጨርሳሉ፣ ወጣቶችን ያስጨርሳሉ። እና ጥቃት ቢደርስም ተጠቃው የሞተውን የትግራይ ወጣት እኮ ይህን ያህል ነው የሞተው ብሎ ለመናገር እኮ እስካሁን እፍረት ውስጥ ናቸው ያሉት። ፍርሃት ድንጋጤ ውስጥ ነው ያሉት። በእርግጥ እነሱ ማንንም አይፈሩም። ግን ለቀጣይ ውጊያ ህብረተሰባዊ ወይም ደግሞ ህዝባዊ ድጋፍና አብሮነት ለማግኘት ሲባል ያለፈውን ሞትና መከራ መሸፋፈን፣ ፈገግ ማለት በግድ ጦርነት ያስገድዳል። አንዳንድ ጦርነት ትራምፕ በየቦታው አሸንፈናል፣ ባህር ኃይሉ ጠፋ፣ ሰትኑ ጠፋ፣ ያም ጠፋ፣ በቃ ተዶሞሳሰ ተደፈጠጠ። አሁን የቀረው በማዕቀብ ማሽመድመድ ነው እና ሰላም አይደለም። ምክንያት ቢኖርህ 1 ሚሊዮን ወደ መደበኛ ውጊያ የምትገባበት ምክንያት ቢኖርህም አትዋጋም። አንዳንዴ ምክንያት ስላለ ብቻ ውጊያ አትዋጋም።
ምክንያቱ የቤተሰብን አንድ አካል ሰው የውጭ ሰው መጥቶ ቢገድልበት ከበቂ በላይ ነው አይደል? ሂዶ ለመጣላት ግን አንዳንዴ ሂዳ አትጣላ። አንድ ሰው ከሞተ እሱን ቀብረ ወደ ህግ ቦታ ሄዳለሁ ትላለህ እንጂ ያን ቤተሰብ ከገደለ ሰው ጋር ቀጥታ ሂዳ አትገዳደልም። የምትገዳደልበት ሁኔታ አለ። በአብዛኛው ሰው በተለይ የከተማ ሰው በተለይ ስልጠና ያለ ሰው ያናያረግ። ምክንያቱም እኔ ሂጄ የኔ ቤተሰብ አንድ ሰው ሲገድል ሂጄ እሱን ቤተሰብ ሲገድል እሱ መጥቶ ደግሞ ማን እንደሚገድል አይታወቅም። አንድ ሰው መጥቶ ብዬ አንድ ሰው ሂጄ ብገድል ያ ሰው ምናልባት እብድ ሊሆን ይችላል። ወፋፌ ማሰብ የማይችል ሰው ከሆነ ደግሞ መጥቶ ሌላውን ቤተሰብ መደዳ ሊመታ ይችላል። ሰው ምን ታደርጋለህ? እጅህንም እግሩንም ትሰወስባለህ ማለት ነው። እጅህንም እግሩንም ትሰወስባለህ፣ ትገደዳለህ ማለት ነው። እና አንዳንድ ጦርነቶች 1 ሚሊዮን ምክንያት ቢኖርህም ለመግባት ትፈራለህ። እና ራሽያና ጃፓን በይገባኛል የሚጋጩበት ቦታ አለ። ዩክሬንና ራሽያ እየተጋጭ ነው። ሰሜን ኮሪያና ደቡብ ኮሪያ እንደዚሁ፣ ፓኪስታንና ምንድነው ያቸው አጠገባ ላይ አገር እንደዛ፣ አዘርባይጃን እንደዛ ችግር አለ። በህንድና አዘርባይጃን እንደዛም ችግር አለ። ምክንያት ስላለ ዝም ብለህ ትዋጋለህ ማለት አይደለም። አንዳንድ ውጊያዎች ምክንያት ቢኖርም ከበቂ በላይ ምክንያት ቢኖርህም ጦሱን ስታስብ ትፈራለህ። እጁንም እግሩን ትሰወስባለህ። ህወሓት ይህን ጦርነት ላለፉት 5 ዓመት ተዘጋጅቶበታል። ከፕሪቶሪያ 5 ሆነ 4 መሰለኝ። ከፕሪቶሪያ ስምምነት በኋላ በሙሉ አቅሙ የተዘጋጀበት ጦርነት ነው። በሙሉ አቅሙ ነገር ግን ያስፈራል። ጦርነት ነው። ዝም ብሎ ሚዲያ ላይ ቁጭ ብለህ በለው አስገባ፣ ግባ በለው ዶምሰስ እንደሚባለው አይደለም። ትዶመሰሳለህ። ማንነቱ ትዶመሰሳለህ። ታሪክህን፣ ኢኮኖሚህን፣ ክብርህን፣ የህዝብህን ልዕልና ትዶመሰሳለህ። ጦርነት ቀላል አይደለም። አሜሪካኖቹ ተጨነቁ፣ ተጠበቡ፣ መግቢያ አጡ። ነፍስና ስጋቸውን የተጨነቀ ለምን? ጦርነት እንደሚባለው ቀላል ጉዳይ አይደለም። እንደሚወራው በሰው ደምና አጥንት፣ በሰው ህልምና ተስፋ፣ በሰው ፍቅርና ኑሮ፣ በሰው ትዳርና ልጆች ላይ ነው የምትቆልደው። የሚያስከፍለው ዋጋ ሰቅጣጭ እና ይሄ የሳይኮሎጂካል ዋርፌር የበላይነትን ለመውሰድ በትደማም ደማው፣ እጅ ተቆረጠ፣ አይን ተቆረጠ፣ ተጨፈጨፍ፣ ተደመሰስ፣ ተደፎጠጥ ቀና አይባልም። ጸጥ ይሄ በሳይንስ ነው፣ ወታደራዊ ሳይንስ ነው ይሄ። እና አንዱ ጊዜ ምንድነው ያለችው ቫዞር ጦር ሜዳ በነበረበት ጊዜ ሰራዊቱ አንድ ቦታ ላይ ወደ መጨረሻ አካባቢ ነው የቀድሞ የኢትዮጵያ ሰራዊት ጦርነቱ እየተሸነፈ ሲመጣ ህጉ ክልክል ነበር እና ማለት ኮሌ ሞተ ሰራዊቱ ደግሞ ሰሰበናም ብለው መጥቶ ከተማ ላይ መናገር በጣም ወንጀል ነው፣ ያስቀጣል። እና አንድ ሴቶቹ ያው የኛ እናቶች ምናምን አለው ይወጡና እንግዲህ ሰራዊቱ እየሸሸ ወደ ከተማ እየመጣ ነው። እንዴት ሆነ ይሄኛው ክፍለ ጦር ይሄኛው ኮር ይሄኛው ምናምን እንዴት ሆነ ምናምን ይላሉ ሴቶች፣ የወታደር ሚስቶች ይወጡ። ከዛ በኋላ ሰውየው ሞቱ ለማለትም ችግር ነው፣ ያው ያስቀጣዋል፣ ወታደሩ እርምጃ ወሰድበታል። አልሞቱም ለማለትም ችግር ነው። ሞቶ ብል ልትጮሂ ነው አለ። ሞቶ ብል ልትጫሂ ነው አለ። እና አንዳንድ ነገር ብትናገርም ደግሞ ጦሳል። ስለዚህ ድሮን ጥቃት ሊደርሱ ይችላል። የህወሓት ሰራዊት በከፍተኛ ሁኔታ ሊመታ ይችላል። የሚመጣውን ጦስ ጡንብሳስና አደጋ ሲያስቡ ወደኋላ ማፈግፈግ፣ መፍራት፣ መደንገጥ፣ መንቆጥቀጥ ያለው ነው። ይሄ በህወሓት ላይ ብቻም አይደለም፣ በየትኛውም ዓለም አይብዛ ነው እንጂ ወታደር ወደ ጦር ሜዳ የሚሄደው ሊሞት ነው። ግን የሌላውን ወታደር ሞራል በሚነካ የህዝብ ሞራል በሚነካ ድንጋጤ አንዳንዴ ጦር ከፈታ ወሬ ፈታው የሚባል ነገር ካለ ጦር ከፈታ ወሬ ፈታው ይባላል። ስለዚህ አሁን በህወሓት ሰራዊት ውስጥ በድሮን ይህን ያህል ሰው ሞተ፣ አካሉ ተጎዳ፣ ተደመሰሰ ቢባል ሌላው ሰራዊት በሙሉ ሰማዩንም አያምነው፣ ምድሩንም አያምነው እና ይዞት የሚመጣ ሳይኮሎጂካል ውድቀትና ሽንፈት ስላለ ጦር ሜዳ ለአንዳንድ ጊዜ ብትሞትም ፈገግ ብለህ እንድትሞት ወይም ደግሞ ትንፉሽ እንዳትል በቃ አሸይናና እያልክ የመጨረሻው አደገኛ ውድቀት ይመጣል። ይህን በአሜሪካ በኢራን ጦርነት አይተነዋል ማለት ነው። እና
እኛ ለሀገራችን ሰላም እንመኛለን። በእኔ መቋመጥና ምኞት የሚመጣ ሰላም እንደሌለም ደግሞ እናውቃለን። ይህን ሀሳብ ሲሞቻችን ላይ አድርገው ሼር አድርገው ወዳችኋለሁ። ፒስ